የለም እሷ ብቻውን እየተጨነቀችበት ነው። እሱ ደግሞ እንዴት ፍቅሬን ባገለጽኩላት ማግስት እንዴት እንደዚህ ፍቅሬን ገደል ትለቀዋለች ብሎ ሰክሮ አሁን ወደ ቤት መጥቷል። ጽናትዬ ደግሞ ያው እንግዲህ ምን ሆነህ ነው ብላ አቅፈዋለች። ቆይ ግን ለምን እንደዚህ ፈረድሽብኝ? እንዴት ፍቅሬን በገለጽኩልሽ ማግስት እንዴት እንደዚህ ታደርግኛለሽ? ለምን እያለ ነው። ያው እሷ ደግሞ እንግዲህ ያው የተባለችው ነገር ስላለ አልነገረችውም። ብትነግረው ጥሩ ነበረ። ያው ግን እሷ አልነገረችውም ማለት ነው። እሱ ደግሞ ብቻውን እንትን እያለ የተጨነቀ ነው። እሷን ብቻውን የተጨነቀች ነው። ለምንድን ነው ጠልተሽ ነው ወይ ለምን አትነግሪኝም? እኔ እኮ ጠልቻ አይደለም፣ ግን ምክንያት የመናገር አልችልም። በቃ ውጭልኝ ከዚህ። እሺ ተረጋጋ እያለች ነው ጽናት። እሱ ደግሞ ውጭልኝ እያለ ነው። ወይኔ እንደዚህ ልሁን ወይ ሲጀምር ሁላችሁም አስመሳይ ናችሁ እያለ ነው ክሩቤል። ሴቶች ስትባሉ ታስመስላላችሁ፣ እውነተኛ ስሜት አታውቁም እያለ ነው። ሁላችሁም ከጽናቴ በቀር ሁላችሁም እዚህ ጋር ማየት አልፈልግም እያለ በስካር እንግዲህ ሰክሮ እታየኛ እንቅልፍ ወሰደው ማለት ነው። ጽናትዬ ደግሞ ያው ወደ ጓደኛዋ ወደ ምሮ ምርጥ የሆነች ጓደኛ አለቻት። በነገራችን ላይ እኔ ጽናትንም ምሮንም በጣም ነው የምወዳቸው እና አሁን በጣም ይመቸኛል። ኪሩቤል መጀመሪያ ያናድደኝ ነበር፣ አሁን ግን በጣም ጥሩ ልጅ ሆኗል። አሁን ደግሞ አዲሷ እንግዳ ኪሩቤል ዝም ብሎ ሰኝቶ ስላየችው እያለበሰችው ነው። ኧረ ጽናት እያለበሰችው ነው። አሳዝናት እንደገና ማለት ነው። አሳዝኗት እያለበሰችው ነው። እሱ ደግሞ እንግዲህ ያው ሰክሮ በእንቅልፍ እንትኑ ወድቋን። ካልሲውን እያወለቀችለት ነው። ካልሲውና ጫማውን ስታወልቅለት እሱ አይሰማም። በእንቅልፍ ልቡ ያው በስካር ማለት ነው ጫማው ነበረ የተኛው። እና ቤተሰቦችዬ ያው በጣም ነው ደስ የሚለው ድራማው። ያው ግን ጽናትና ኪሩቤል በጣም ዘና ያደርጋሉ። አንዴ ይፋቅራሉ፣ አንዴ ደግሞ ይጣላሉ። እንዲሁ እያሉ እንግዲህ ክፍል 49 ደርሰዋል ማለት ነው። ተከታተሉ። በጣም ደስ የሚል ድራማ ነው። ሁላችሁም ትወዱታላችሁ። እና አሁን ደግሞ ጽናትና አዲሷ እንግዳ እያወሩ ነው። ወታደር ስትሆኝ እኮ ነፍስሽን ሰተሽ ነው የምትጫወቹ። በእርግጥ አባት የቆራጥ ቢሆንም በራሱ ነፍስ ላይ ነው እንጂ እያለች ነው። እና ትምህርት ሳልተማርሽም ወይ አለቻት። የሃይስኩል መምህር ነበርኩኝ፣ ጂኦግራፊ ሂስትሪ ነበርኩ ስትይ አሁን ትተሽው ነው እያለቻት ነው። አዎ በተለይ ለእኔ የሚደርሱ የተማሪዎች ናቸው መሰለኝ መማሩን ማወቅንም የሚፈልጉ አይደሉም። እኔ በነፃ ማርክ ሰጣቸው ነበረ፣ ግን ቢያንስ የሀገራቸውን ታሪክ ቢያውቁልኝ ብዬ አስብ ነበረ። ግን የእነሱን ሁኔታ ሳይ ማስተማሩን ተውኩት። በእርግጥ ያናድዳል፣ ግን ምናልባት የምታስተምሪበት መንገድ ጥሩ ላይሆን ይችላል እያለች ነው ጽናት። አይ እኔ የሀገራቸውን ታሪክ እንዲያውቁ ብዬ ነው እንጂ ማርኩን እንኳ በነፃ ሰጣቸው ነበረ እያለች ነው። እና ቤተሰቦችዬ አሁን ደግሞ ጽናትና ያው አዲሷ እያወሩ ነው ማለት ነው። እንግዲህ ኪሩቤል በእንቅልፍ በስካር ወድቋል። አሁን ደግሞ አዲሷ እንግዳና ያው ኪሩቤል እያወሩ ነው። ምን እያነበብክ ነው? የምታነበው መጽሐፍስ አለመምረጥህ ነው እንጂ ድብርት ሁላችንም የሚደብረና ሁለተኛ ደግሞ ዘፈን እሰማለሁ እያለች ነው። ባይሆን እሱ ይሻላል። ሶስተኛውን ደግሞ መጨረሻው ስፖርት ሰራለው አለች። ሶስተኛው በጣም አሪፍ ነው አላት። እና ታዲያ ለምን አንሞክረውም አለችው። ምግብ ተበልቶ አይሰራም። ትረት አታውራ እባክህ። ግን እኮ ሳቅሽ ድሮ ሳቅሽ እንደዚህ አልነበርሽም፣ ሴት ነበርሽ። አሁን ግን የሴት ባህሪ ነበርሽ፣ አሁን ግን የወንድ ባህሪ ነው ያለሽ እያላት ነው። እና አሁን ወንድ ነሽ እያልከኝ ነው አለች። አይ ነው እንግዲህ እንደዛ ማለት አይደለም። አዎ እኔም በጥቂት አመታቱ በፊት ነው እንደዚህ የሆንኩት። ጥቂት አመታት በፊት ነው እንደዚህ የሆንኩት። ፈልገሽው ነው ወይ እንደዚህ የሆንሽው? ካልደበረሽ ክስተቱን ባቀው አላት። ዩኒቨርሲቲ ገብቼ ነበረ። ላይፉ የታወቀ ነው። ነፃነት አለው። ከቤተሰብ ርቀ ስለምትኖር ፍሪ ትሆናለህ። ለዛ ነው እንደዚህ የሆንኩት።
ሁላችንም ያለፍንበት ታሪክ ነው አለ እና ሁለታችንም እንደሆነ ልጅ ጋር ተዋውቄ በፍቅር ወደቀን ሳይላት በፍቅር ወደቃችሁ ወይ ብሎ ቀድሞ ኪሩቤል እንትን እያለ ነው ማለት ነው፣ እያወራ ነው። እና ከፍቅረኛዬ ጋር ሁል ጊዜ አብረን ነበር የምንውለው፣ አብረን ነበር የምንበላው፣ አብረን ነበር የምንጠጣው። ብታይ ሰው ሁሉ እነዚህ ሁለት ልጆች ምን አላቸው እስክንባል ድረስ ነበረ እና ማላችሁንም አልተፈጠረም ማለት ኪሩቤል እያላት ነው። እና ታዲያ ተረጋግተህ ስማኛ፣ ምንድን ነው እንደዚህ የምትሆነው? ማዳመጥ እኮ ከመናገር የተሻለ ነገር አለው። ለምንድን ነው ማታዳምጠኝ? ጥድፍ አትበል እያለችው ነው። ከዛማ ትዝ ይለኛል ከትምህርት ቤት አፍላ ተብሎ በርስዴያችን ተዘጋጅቶ ከዛ በኋላ የዛን ቀን ብታይ ብዙ ተማሪዎች የማይገባቸውን የማይመጥናቸው ቦታ ላይ የማይሆን ነገር እያደረጉ ነበር ያገኘኋቸው አለች። ከዛስ አለ ከዛ እኔ ቦታውን ባልወደውም ሄኖክ እንዳይደብረው ስል አብሬው መጠጥ አብሬው መዝናናት ጀመርኩኝ እያሉ ነው። ያው እያወሩ ነው። አሁን ደግሞ ጽናት ቤተሰቦቹ አግባ እያሉ እንደሚጨቀጭቁት አልሰማሽም እያለች ነው ጽናት ማለት ነው። ለምሮ ደግሞ ሳልነግርሽ ወደ አረብ ሀገር ልሄድ ነው እያለች ነው። ወደ አረብ ሀገር ልሄድ ነው አልነገርኩሽም እንዴት ሰው እንዋደዳለን እያለሽ ትሄጃለሽ? ኪራ ደግሞ አብዝቶ ይወድሻል አትግፊው እሺ እያለቻት ነው ምሮ። እና ህይወት ሌላ ምርጫ አልሰጠችኝም። ኪራ ደግሞ ከኔ በላይ የቤተሰቦቹ ደስታ ያስፈልገዋል። ያው እንግዲህ ምሮ ያው በጽናት ላይ እንደዚህ የተደረገውን ሌላ ልጃቸውን እንዲያገባ አልሰማችም። ሌላ እንዲያገባ ማድረጋቸውን ቤተሰቦቹ ስላልሰማች ያው እንግዲህ እሷ ደግሞ ምንድነው እሱን አታገቢም ወይ? ለምን ወደ አረብ ሀገር ትሰደጃለሽ? እና ከዚህ በላይ እኮ ምንም ልልሽ አልችልም። ለምንድነው እሱን ማታገቢው እያለቻት ነው። ያው ጽናትዬ ደግሞ እንግዲህ የአባትዬ ኪሩቤል አባት ያላትን ታውቃለችና ቤተሰቦችዬ እና ይሄን ይመስላል ድራማው። ተከታተሉት። ለማንኛውም በጣም ደስ ይላል ቤተሰቦችዬ። ላይክ